ሚስት እኮ ጭንቀትንም ደስታንም ሁሉን ነገር ታግዛለች። ኧረ በዛሬው እኔ ክፉ ደግ መውራት አልፈልግም። ብቻ እኔ ገንዘቤን ትመልስልኝ፣ ከዛ በኋላ ሰነበቡትን ብዝ እናደርገዋለን ኢንሻላህ። እርግጠኛ ይኸውልህ አሁን ማለት ነው ይቺ ብር ተከፈለችው ብለው የወንድምክን ዕዳ ሳትሰጥ ሊበሉ የሚመጡ ሴቶች አሉ። አሁን ኮመንት ላይ አህመድን ዳሪን እያሉ ስንት ኮመንት አይቻለሁ። ተጠንቀቅ። አሁን ልክ የመጀመሪያ 200 ሪያል ሲገባ ይመጣሉ፣ ቴክስት ያደርጋሉ ሴቶች። መቶ ምናምን ሰው ትናንትና አያስፈልግም ገንዘብ ስራ ገና መምጣትክ ነው ሳውዲ ሰርተ ገንዘብ ያዝ። ወንድ ልጅ ገና ሰርቶ ገንዘብ ሳይዝ ሴት ጋር ከተደባለቀ ቡክን ነው የሚለው። ስለዚህ መጀመሪያ ወንድ ልጅ ሴት ከመጥበሱ በፊት ምን ያስፈልገዋል? ስራና ገንዘብ ያስፈልገዋል። ገባክ? ምንም ሳይኖርክ ራስክ ምትበላው ሳይኖርክ ሴት ጠብሰክ ምን ልታበላት ነው? ስለዚህ ተጠንቀቅ። አሁን እነዚህ ፎሎ ያደረጉ ሁላ መጥተው በውስጥ ቢጀነጅኑክ እንዳትሰማ። እኔ አላማ አለኝ በላቸው። እኔ መስራት ነው የምፈልገው፣ ህይወቴን መቀየር ነው የምፈልገው በላቸው። እሺ እሺ። አቧራ እኔ ስንት የሚያሳስበኝ ጉዳይ አለ። አሁን የራሴን ዕዳ ሳልጨረስ የልጄን ያለሁበትን ሁኔታ ሳልወጣ ገና ወንድሜ ጋር እናቴ ጋር አላወራም እኮ። አሁን ማንም ቤተሰብ ጋር እኮ የማወራው የለኝም እኮ። ከቤተሰብ ሁላ እኮ ርቅ ያለው እኮ እኔ። ምን ዘመን እኔ እኮ ሰው የራቀኝ ሰው እኮ ነኝ። ዘመድ እንኳን እንዲያየኝ እኮ በማላውቀው ሀገር እኮ ኢትዮጵያ እያለሁ ራሱ ከአዲስ አበባ ጎጃም ሂጄ ምንም ዘመድ የሌለብኝ ቦታ ማንም የማያገኘኝ ቦታ ሂጄ እኮ ለ6 ወር ኖር ያለሁ አቡ አፍሬ። ስለዚህ እኔ እንዴት ብዬ ነው ሁላ አይ ቲንክ ሰዓዳ ሸበካዋ ነው መሰለኝ። እና አካውንት ይላክልኛ አሁን ዋትሳፕ ላይ። አይዞህ እያሉክ ነው። አይዞህ ያልፋል። ወጣት ነህ፣ ጤነኛ ነህ፣ ሙሉ አካል አለ። ሰርተህ ያጣኸውን ሁሉ ታገኛለህ አህመድ። እሺ ኢንሻአላህ ኢንሻአላህ። አላህ ጋር እንኳን ይሄ ብዙ ነገር አልፏል ሀቡ። 15 ቀን እኮ 15 ቀን አዲስ አበባ ላይ ምን እንደማወራ ምን እንደምል ሁሉ አላውቀውም። ያንን ሁላ ዕዳ አሸከማኝ ስትሄድ፣ በዛ ላይ ደግሞ ወንድሜ በዛ ምክንያት አፍሮ ልጁ እንዳደረሰ ምን ማለት እንዳለብኝ ሁሉ አላውቅም ነበር። ሁሉም ከኔ ሲሸሽ ሁሉም ፊቱን ነው የሚያዞርብኝ። እንኳን ደህና መጣህ እንኳን ያለኝ የለም እኮ። ወንድምክን ብር ከእስር ቤት ተፈትቼ ስሄድ በቃ እኔ ተማሳጠር ያስበላሁት ነው የሚመስለው። በጎን እሷ ሂዳ ምን ትላለች? አህመዴ ነው እንደዚህ ተመካከረን እየጻፈች ነው። አስገቧት ሞዴሬተሮች ፕሊስ፣ እየጻፍኩ ነው አላስገባችሁኝም እያለች ነው። ሰዓዳ አስገቧት። እሺ ለምንድን ነው ቤተሰብ ምናምን የተቀየመክ? እሷ ስለጠፋች እጃችሁን ሳትከፍል አንተ? አዎ አንተ ነህ ያስጠፋሃት። ያው ሰው የሰው ልጅ የሚረዳሽ አንቺ ከተጎዳሽ እና ከታመምሽ በኋላ ነው ሀቡ። አንድ ሰው መረዳት ካልፈለገ እኮ ጨቅጨቀሽ ወይንም እንትን ብልሽ አታስረጂውም። ያው ጊዜው መጥቶ እስከሚረዳሽ ድረስ እኔ ማስረዳት አልቻልኩም ነበረ። በጣም ችግር ተደራረበብኝ ሀቡ። አንድ ብር እጄ ላይ የለም። ኢትዮጵያ ሰወርድ የተሰጠችኝ 1000 ብር ይዤ ምን ልግዛ? ልብስ እንኳን ከዚህ የመንግስት የተሰጠኝ ቢጃማ ለብሼ ነው የወረድኩት። 15 ቀን ሙሉ ማንም አይጠይቀኝም። ምክንያቱም በእሷ ምክንያት ነው። ይህን ሁሉ ታውቃለች። ልጄን እንኳን እንዲያ እየፈቀደልኝ እንደዛ አኩርፎኝ ወንድሜ ነው 10 ሺህ ብር ልኮልኝ ጎንደር ድረስ ሂጄ ልጄን አይቼ የመጣሁት። ያን ሁሉ ነገር ካደረገልኝ በኋላ ተበድሎ ኢትዮጵያ 10 ሺህ ብር አተክ ከሳውዲ ተይዘህ ገብተህ የኢትዮጵያ 10 ሺህ ብር አተክ። እኔ ሰፖርት ሳረግ የኖርኩት ለእሷ ነው። በአንድ ብር እኮ አልያዝኩም። እኔ እኮ ብር እኔ ሪያሉን እንኳን ምን እንዲሆን እኮ አላውቀውም። ቆይ ታዲያ እሱ ብር አንተ 7 ወር ፍየል እየጠበቅ 1300 ሪያል በየወሩ ትልክ የነበረው የት ገባ? ለወንድም የ3 ወር የ3 ወር አልተቀበልኩም። አሁን የተያዝኩበትና መጀመሪያ የገባሁበት ሰውዬ ስታመም ነው አውጥቶ የጣለኝ። አልተቀበልኩም። የ4 ወር ግን የታከመችበትን ያው ሙስተሽፋ ሄደን 2200 ብር ነው። 1500 ያለች ውሸቷን ነው። እና የእዛ ተቀምጣ አርጀላታለሁ ሁሉ ፍየል ገዝቼ አልታረስኩም ያለች ውሸት ነው ፈጽሞ ማለት ነው። ፍየል ገዝቼ ሁሉ አሳርጀላታለሁ። መታ መናገር ትችላለች፣ ግን እሷ እየዋሸች ነው። አንድ ጊዜ አርጀላታለሁ። ግን ያንን ሁሉ ያረኩት
የልጄ እናት ናት። በዛ ላይ ደግሞ በዛን ሰዓት በፍቅር ነበር እኔም ብላን የመጣችው። እናቷንም አባቷንም ሁሉ ነገር ወንድሟ አርጋኝ ነው መርጣ ነው ወደ እኔ የመጣችው። ወደ አንድ ስንጠቃለል 2 አይነት ስለነበርን በፊት ማንም ቤተሰብ ስለማያወራት ወደ እኔ ስለመጣች ሁሉንም ሁኜ መንከባከብ ስላለብኝ ኃላፊነቴን ተወጥቻለሁ። ግን እኔ ሰው ደረሰበት ቦታ ደርሳ ይሄ በመሆኗ እዳውን ሳከፍል በመሄዷ ነው እንጂ ሰው ደረሰበት ቦታ ደርሳ ይሄን በማድረጓ ችግር የለብኝም። ግን እንኳን ሰው ጥላሃት እኔ ወንድሜ ጥላሃት ያላለኝም ውሸቷን ነው። ከኢትዮጵያ ቤተሰብ ግን ደውሎ ከኢትዮጵያ ሁላ ብር አስልኬያለሁ ስትታመምብኝ አውርታለች። እሷ ራሷ ከኢትዮጵያ ብር አስልኬያለሁ ስትታመምብኝ ከሳውዲ ካርድ ሳይቀር አስልኬያለሁ። ሀቢብቲ እሺ ፍላወር ላኪ። ላገኝሽ እኮ አልቻልኩም። ሳዳዬ ኮመንት ላይ ፍላወር ላኪ፣ አንድ አበባ ላኪ። አንድ አበባ ስትልኪ ከላይ ስለሚወጣ ቶሎ አስገባሻለሁ። አጣሁሻ ኮመንት ላይ እነሱም እጃቸው አያርፉም። ኮመንት 100 ሰው ነው የሚጽፈው። እንዴት ብዬ ላገኝሽ? አስገብኝ እያለች ነው ሳዳ። እንዴት ትግባበት ልጅቷ ተጸጽታለች። በቃ ምናልባት አህመድን ፈልጋ ሊሆን ይችላል እንድናስታርቃት። እናንተ ኮመንታችሁን ብታውስ ወይ ፍላወር መላክ አትችል። ይኸው ጽፋልሻለች። አሁን ይኸው ሳቋት አገኘዋት በመጨረሻ። እነሱ እየጻፉ ኮመንት እጃቸው አያርፍም። ኮመንት ስትወዱ ኮመንቱ ቢቀርባችሁ ታፕታፕ ብታረጉስ፣ ኮፒ ሊንክ ብታረጉስ። ኮመንት ምን ያደርጋል? ኮመንት እኮ ወሬ ነው። ግን ሁላችንም ወሬ እንወዳለን። ቱ ቢሆንስ እኔም አሁን ላይ ኮመንታተርቦን እኮምታለሁ። ስሜቴን ማውጣት እፈልጋለሁ በኮመንት። ጓደኞች ሳኡዲ ገብተው የ3 ወር የ2 ወር ደሞዝተኛ ሆነው የአንተ ጓደኞች ገብተው የ3 ወር ደሞዝ ለቤተሰብ ልከዋል። እዳ እየከፈሉ ነው። አንተ መንገድ ላይ እንዴት ትሞታለህ? ለምን ጥላት አትሄድም? ራስህን አታወጣም? እግርህንም ተመተህ ወድቀህ አሉኝ ስባል አልሰማኋቸውም። ቆይ ቅድሚያ ኔትወርክ ስለሌላት ሳዳ ትቅደም። አህመድ አንተ በጣም ጥሩ ሸበካ አለክ ማሻአላ። ወይዬ ሳዳ እኔ የምልሽ እንድሪስ ራቁት ፎቶ አልያዘብኝም። ይሄን ልነግርሽ ብቻ ነው የገባሁት። በጣም ጥሩ ችግር የለም። ስለ እንድሪስ አትጨነቂ፣ ስለ ራስሽ ተጨነቂ። ግን ማለት ነው እንድሪስ የሚያስፈራራሽ ነገር ካለ እኛ አለንልሽ እያልኩሽ ነው። ሰማሽ? ተመክረሽ መጣሽ። እንድሪስ ምንም ፎቶ ራቁት ፎቶ አልያዘብኝም በሄደሽ ተብለሽ አስገብኝ ብለሽ ዋትሳፕ ላይ ጨቅጥቀሽኝ የገባሽው ይሄን ተልከሽ ይሄን መልእክት ልታደርሽ ነው። ችግር የለውም። ግን እየነገርኩሽ ያለሁት እንድሪስ ምንም ነገር ቢይዝብሽም ባይዝብሽም ከጎንሽ ነን። ከማንም ጋር ተገደሽ አብረሽ አትሆኝም። ይሄ ሁሉ ህዝብ ከጎንሽ ነው እያልኩሽ ነው። አንደኛ። ሁለተኛ ነገር ቅድም አሁን 6300 ሰው አለ። ቅድም 7000 ምናምን ሰው ነበር። ያ ሁሉ ህዝብ ከጎንሽ ነው። ነገ ብትቸገሪ ብትታመሚ እኛ ነን አዋተንም እናሳክምሽ። ምንም አይነት ነገር ቢደርስብሽ የምንደርስልሽ። ኦኬ። አንድ እንድሪስ ምንም ሊያመጣብሽ አይችልም። ሰማሽ? አሁንም ሸበካ የልትለው ደም ስሯ የሚሰራው እሱ ነው የሚመራት። ይኸው ደወለባት። አሁን እሱ አናግራ ስጨርስ እሱ ያላትን ትለናለች። እኔ ምን ልትል ነው ብዬ እንደዚህ ያለው እሱ እየጻፈብኝ አይደለም ማለት ምንድን ነው ያልኩሽ? አሁን እኔ ምንድን ነው ያልኩሽ? ድገሚልኝ። ከሰማሽኝ ያልኩትን ድገሚልኝ። ምንድን ነው ያልኩሽ? እኔ ጭንቅላቴ ትክክል አይደለም ሀቡ፣ በጣም አሞኛል እና ለዛ ነው። እና ለመጨረሻ ጊዜ ልንገርሽ፣ እሺ? ዝም ብለሽ አዳምጪኝ ሳዳ። እኔ ያልኩሽ ማንንም ሰው እንዳትፈሪ። ሙሉ የኢትዮጵያ ህዝብ ከጎንሽ ነው። ጉዳይሽን 7000 ምናምን ሰው ቅድም ሰምቷል። ከጎንሽ ነን። ሰው ነሽ። ተሳሳትሽ፣ አጠፋሽ፣ ለጥፋትሽ ይቅርታ ጠየቅሽ። አህመድም ይቅርታሽን ተቀበለ። እዳሽን እስከከፈልሽ ድረስ እኛ ከጎንሽ ነን። ነገ ብትቸገሪ ብትታመሚ እኛ አሰባስበን እናሳክምሻለን፣ እንረዳሻለን። ማንንም አትፍሪ ነው እያልኩሽ ያለሁት። ገባሽ? አሁን ሰምተሻል? ማንንም አልፈራም። እስካሁንም ያቆየን ያለህ ነው። ማንንም አልፈራም። በቃ ስለ ሁሉም ነገር አመሰግናለሁ። ይሄን ልነግርሽ ነው የገባሁት። ብሩን ነገ ወዲያ አስገባለሁ። ደረሰኙን እልክልሻለሁ እና በተረፈ አንቺንም አመሰግናለሁ። በቃ ምንም አይደል። ከጎንሽ ነን። አይዞሽ፣ በርቺ። ኒካሽን ደግሞ አህመድ እዳሽን ከፍለሽ ስትጨርሺ ኒካሽን ያወርድልሻል። ኒካሽ አልወረደም። እሺ ሰማሽኝ ሳዳ? ይሰማል ሳዳ?
እንዳይወርድ እያለች አፍራ ነው፣ በድምፅ መናገር አፍራ በኮመንት እንዳይወርድ እያለች ነው። አህመድ በቃ እንዳይወርድ ኒካው እንዳይወርድ ብላለች። ይኸው ብላ ወረደች። እንዳይወርድ ብላ በኮመንት ወረደች። እንዳታወርድ ኒካህን በቃ አህመድ ኒካህን እንዳታወርድ እንዳይወርድ ብላለች። እሺ መጀመሪያ ገንዘብ ልቀበልና እሱን በኋላ አብረን እናየዋለን። እዚሁ ሊቭ ላይ ለምስጋና መገናኘት ሲያልቅ ከ6 ወር በኋላ ሙሉ እዳክ ተከፍሎ ሲያልቅ ተመልሰህ ና እና ደግሞ ስለ ኒካው እናወራለን። እስከዛ አንተ ሌላ ካልጠበስክ ማለት ነው። ይህም ሌላ የመጥበስ ሀሳብ አለ ካንተ? ኧረ እኔ በአሁን ሰዓት ምን አስቤ እኔ ለራሴ ሀቡ ወላሂ ሰላም እንቅልፍ ከተኛው እኔ እኮ እኔ ሰው ፊቴን አይቶ ራሱ በጣም ይጠይቀኛል። ይህን ብሶቴን ሳላወራ በፊት ራሱ ፊዚክ ጋር አይቶ ወላሂ በጣም ብዙ ሰው ነው የሚጠይቀኝ። አይተው ብሶተኛ እንደሆን ካውቀው ይጠይቁሃል። ምን ሆነህ ነው አንተ ሰው ይሉሃል። ፊት የመጀመሪያውን ወላሂ ከመጀመሪያው ጀምሮ ቪዲዮዬን ብታይ ኮሜንቱ ሁሉም ሰው ይህን እንዳለብኝ ማንም ይነግረኛል። ወላሂ ላዚም እንዲሁም ኮሜንት አውጥቼው ላይ የሰራሁበት ቪዲዮ ሁሉ አለ። ማንም እኔ ወላሂ እንደ ሰው አንድ ቀን ፈገግ ብዬ ስቄ አላውቅም እኮ አቡ። ምክንያቱም ከኋላ ለምንድን ነው ሁሉ ጭንቀት ወንድሜ? ላይፍ ኢዝ ሾርት ቢ ሃፒ ኢንጆይ ዩር ላይፍ። በአማርኛ ሲተረጎም ህይወት አጭር ናት፣ ተደሰት፣ ህይወትህን አጣጥም። አንተ ገና አንድ ልጅ ወልደህ ምንድን ነው የሁሉ ጭንቀት? ምንድን ነው አንተ ሀገር ነው እንዴ የምታስተዳድረው? ምን አስጨነቃለቅም ወይ? ከማንም እንትን እኮ ቤተሰብ ከጎን ሲሆን እኮ ያስደስትሻል። አንቺ ከሁሉም ከቤተሰብ ርቀሽ 2 ዓመት ኑሮ ሁሉ ሰው ፊት ሲነሳሽ አስበሽዋል ሀቡ? ምን አይነት ስሜት? ልጄን እንኳን ልጠይቅ እንኳን ስደውል እኮ የምባለውን እኔ ነኝ የማውቀው። ሁል ቀን ተሸማቀቄ ነው እኮ። ስለዚህ እኔ ይሄ ነገር ቤተሰብ ብር ካልሰጠቃቸው ካልረዳህ፣ ብርህን ሴት ከበላች ምናምን ያው ቤተሰብ ጫና ይኖራል። ግን የእሷ ፍቅርም አለብህ አይደል? አረ የምን ፍቅር ነው በአሁን ሰዓት? እኔ ስንት ነገር እያስጨነቀኝ። አረ ሀቡ ባለ አይዞህ አትጨነቅ። በገንዘብ የሚያልፍ ነገር በገንዘብ ያልፋል። ወጣት ነህ፣ ሙሉ አካል አለ፣ ጤነኛ ሰርተህ ታገኘዋለህ። ያጣኸውን ሁሉ ሰርተህ ታገኛለህ። አይዞህ ያልፋል። ስራ የለክም አሁን? ስራ አለክ? ስራ ካላገኘክ ስራ እንፈልግልክ። አሁን አልሐምዱሊላህ ወላሂ ስራ ገብቻለሁ። እኔም እንደዚህ ወደ ጀምሬያለሁ ማለት ነው። ግን አሁን የእሷን ዕዳ ሳዳ ቃሏን ሰጥታለች። እንግዲህ በዚህ ሁሉ ህዝብ ፊት ቃሏን ሰጥታለች። በየ2 ወሩ 2400 ሪያል እያደረገች በ6 ወር 10500 ድርሃሟን ሪያሏን ከፍላ ትጨርሳለች። አንተም እስከዛ ለወንድምክ ደሞዝክን እየተቀበልክ። ስንት ነው ደሞዝክ አንተ? የኔ 1000 ብር ነው። ምንድን ነው የምትሰራው? አሁንም ፍየል ጥበቃ ነው? አዎ። ሌላ ስራ የለም ሳውዲ ውስጥ ፍየል ከመጠበቅ ውጭ ስራ የለም? አረ ይሄንንም በስንት ዱዓ ነው ያገኘሁት። አልሐምዱሊላህ ጎበዝ። እሱንም ተመስገን ብሎ መስራት ነው ጎበዝ። 1000 ሪያል። እሺ ታዲያ እዳህን 10500 ለመክፈል በጣም ብዙ ጊዜ ይፈጅባል። አውቀህ ነው? 1000 ሪያልማ አይደለም። ወረበል ከአባ 1000 ሪያል ነው ሀቡ። አነሰሳ የለም ሀሰራ። እንዲሁም እሱንም ቀን እኔ እነዳለሁ እንደ ማንኛውም ሰው። እንኳን ቤት የሚቀመጠው አይደለም፣ ፀሐይ ላይ ነው የምውለው። እነዳለሁ መኪና። ምንድን ነው የምትነዳው? አግዳለሁ፣ ወደ ውጭ አወጣለሁ ማለት ነው። ቤት ውስጥ ፍየሎቹን ትነዳለህ፣ ታስወጣቸውና ከበረት ወደ ውጭ ትወስዳቸዋለህ። አዎ፣ እሱንም ደግሞ የሁለት ሰው ምግብና ቤት ይችልሃል። ቤትም ምግብም አለው። ኦኬ። ስለዚህ 1000 ሪያሏ ምንም አታወጣም። ሸበካም ከሰውየው ነው፣ ኢንተርኔትም ከሰውየው ነው፣ ከራሴ ነው። ስለዚህ ከደሞዝክ ላይ ለኢንተርኔት ስንት ታወጣለህ? ያ በወር 200 ብር አወጣለሁ። ስለዚህ በወር 800 ድርሃም። ምግብ ሰውየው ከቻለክ፣ ቤት ሰውየው ከቻለክ፣ ልብስ ደግሞ አትገዛም። ምን ያደርግልሃል ልብስ አይደል? አረ ልብስ እሱ የስራ ልብስ ያመጣልኛል። በቃ ሰውየው የስራ ልብስ ካመጣልክ ልብስ እንዳትገዛ። ለቲክቶክ ቪዲዮ ብለህ ልብስ ትገዛለህ አንተ? ሀቡ በስጦታ የተሰጠውታለኝ በፊት አብረውኝ የመጡት በስጦታ የተሰጠከውን ተመስገን ብለህ ልበስ። 800 ሪያል በስንት ጊዜ እዳህን እንደምትጨርስ ላሰላልክ ነው። 800 ሲባዛ በ12 ወር በአመት ራሱ አትጨርስም። 9600 ነው የሚመጣው የአመት ደሞዝክን ራሱ ቀጥታ 800 200 ለሸበካ ለኢንተርኔት 200 ሪያል እያወጣ 800 ሪያሉን እዳህን ብትከፍል በ12 ወር አትጨርስም። ቆይ 800 ሲባዛ በ14 ልበሉ። በአመት ከ2 ወር በ13 ነው የምትጨርሰው። በአመት ከ1 ወር ነው የምትጨርሰው። 800 ሲባዛ በ13 ወር 10400 100 ሪያሏን ይምርሃል ወንድምህ። በቃ 10400 አለብህ ዕዳ። በ13 ወር ነው የምትጨርሰው። በአመት
በአመት ከአንድ ወር ነው እዳህ የሚያልቀው። አመት ከአንድ ወር ድረስ ሴት የሚባል ነገር እንዳትጀናጀን። ኧረ አልጀናጀንም። እንደው ሀያት ይስጠን ሁላችንንም፣ አላህ በሀያት ያቆየን። እሱን ሁላችንም የምናየው ይሆናል። ምክንያቱም እኔ ያለሁበትን ጭንቀት እናንተ ይዋጣለት የምትሉ አሽቃባጮች ብዙ ታማሚዎች አሉብን የምናሳክማቸው። አህመድ ወጣት ነው፣ ሙሉ አካል አለው፣ ጤነኛ ነው፣ ሰርቶ ዳውን ይከፍላል። አታሽቃብጡ፣ አታስመስሉ። አስመሳይ ናችሁ እናንተ። ይዋጣለት የምትሉ አካሉ ጎደለ፣ በሽተኛ ነው፣ ሆስፒታል ተኝቷል፣ ምን ሆነ፣ እየሰራ ነው፣ ቀስ ብሎ ይከፍላል። ወንድሙ ነው፣ ይታገሰው፣ ይጠብቀው። በየወሩ እየሰራ ይከፍለዋል ዳውን። ለታማሚ የካንሰር ታማሚ ኩላሊቱ ፌል ያደረገ ስንት ወረፋ የሚጠብቅ እዚህ ቤት እያለ ታስመስላላችሁ። እሱም እሺ አይልም ሲጀመር። እና አህመድዬ ወንድሜ አንተ ጤነኛ ነህ፣ ብዙ አካል አለ፣ ሰርተህ ትከፍላለህ። ዝም በላችሁ። እነዚህ አስመሳዮች ናቸው። አውቀው ነው። ሁለት ፍሬ ሶስት ፍሬ ሰዎች ኮመንት ላይ የጻፉት አውቀው ነው፣ ሲያስመስሉ ነው። እሺ እንዳታምናቸው። እና አንተ ሴቶች መጥተው ሊጀነጅኑክ ቢሞክሩ እኔ አላማ አለኝ፣ ባለዕዳ ነኝ፣ ሰርቼ ዕዳዬን መክፈል እፈልጋለሁ ብለህ መልሳቸው። በዚህ ሰዓት ምንም አይነት ሪሌሽንሽፕ ውስጥ እንዳትገባ አደራህን። ከአላማክ እንዳያሰናክሉ። ዕዳን ሳትከፍል ሌላ ዕዳ ውስጥ እንዳትገባ አደራ ወንድሜ። ኧረ እኔ ገና ስንት አሁን ገና እኮ የመጣሁበት እራሱ እኮ አለ። ይህ ሁላ ሳልል እኔ ጭራሽ እንደ ብዬ አልችልም። በዛ ሰዓት ብዙ የሚያሳስብ አሁን ያመጣክበትም ዕዳ አለብክ። አሁን የመጣክበትም ማን የከፈለልክ? እህቴ ናት። እህትና ወንድሞችህ ግን ምን አለበት ቢምሩክ? እህት ካምጥታክ ታዲያ እህት ካደለች ብትተውልክስ? ራሷ ለራሷ አዲስ ነው የመጣችው፣ ተበድራ ላይ የከፈለችልኝ። እሺ በቃ ይመችክ። አሁን ውረድና አካውንት ነበር ላክልኝ ዋትሳፕ ላይ ለሳዳ ልላክላት ዋትሳፕ። ከዛ አስገብታ ከነገ ወዲያ ደረሰኙን ትልክልኛለች። እሺ አቡ ሁላችሁንም በጣም የማመሰግነው። አንቺንም አላህ ያሸነፈ ቤተሰብሽ አላህ ይጠብቅሽ፣ መጥፎን ነገር አላህ ያያዝልን። ሁላችሁንም ስለ እኔ የተጨነቃችሁ ስለ እኔ ያሰባችሁ በሙሉ እኔ እነሱ ባያበረታቱ ሚዲያ ላይ ለመውጣት አላማም የለኝም ነበር። በጣም እየፈራው ነበር። ግን በውስጥ መጥተው ያንን በኮሜንት ምን ሆና ነው ፊዚካልህ እንደዚህ እንደተጎዳህ ያስታውቃል እያሉ ወላሂ ማላቃችሁ ሰዎች ናቸው። የሚገርምሽ ገብተው እንደዚህ ነው ብዬ በውስጥ ሳወራ ለምን ቪዲዮ አሰራም እኛ እንተባበረሃለን ብለው ለዚህ ያበቁኝ ማላቃቸው ሰዎች ናቸው። ወረበል ካላቃቸው ግን አላህ ጤናቸውን አላህ ይስጣቸው፣ አላህ ይጠብቃቸው በያሉበት። የረፍት እንጀራ ምን አለ መሰለህ አህመድ፣ እኔ ራሴ ያለው ሶሻል ሚዲያ ላይ አንዳንዴ ከዘመድ ራሱ እኔ ሶሻል ሚዲያ ላይ የምንተዋወቃቸው ባዳዎች ይሻላሉ አንዳንዴ ከዘመድ። ታውቃለህ በጣም ብዙ መልካም ሰዎች አሉ እዚህ ቲክቶክ ላይ። እኔ በጣም ብዙ መልካም ሰዎችን አውቄያለሁ እና እነሱ ባዳ ሆነው አይተውክ ሀዘንክን አይተው ምን ሆነክ ነው ብለው ጠየቁህ። አሁንም ችግርን ስትናገር አይዞክ ያልፋል ምን አሉክ። እና አንዳንዴ አሉ በጣም መልካም ብዙ ሰዎች አሉ። መጥፎ ሰው እንዳለ ሁላ በጣም ብዙ መልካም ሰዎች አሉ። ወላሂ አንድ ያሸባቀቀኝ እንኳን ሰው የለም እኮ በውስጥ እየመጡ ራሱ የሚነጋገሩት ንግግር ማበረታታት ወላሂ ላዚም እንኳን ይሄን አይደለም ሌላ ያቆማል። ሀቡ ብቻ እጀዛቸውን አላህ ይክፈላቸው። በጣም እኔ እንጃ አንድ እንኳን የሰደበኝ ወይም ያሸማቀቀኝ ሰው እንኳን አላየሁም እስካሁን። ያው ፈጣሪም ከተበዳይ ጎን በመቆሙ አልሐምዱሊላህ ረቢል ዓለሚን። ዋናው ትዕግስቱ ነው። ሳሉን ይገለኝ ነው እያሳለኝ ነበር። ይቅርታ። እሺ የእኔ ተከታዮች እንዳለ ከሀቅ ጋር ነው የሚቆሙት። ሁሌም ከተበዳይ ጎን ይቆማሉ። ወላሂ በውስጥ ገብተው እኮ በቃ እኔ የሚሉኝ ንግግር ማንም ያልተበደለ የለም። እንደዚህ ነው ያልፋል፣ ኢንሻአላህ ትሰጥሃለች፣ ብቻ አንተ እንዳትፈራ። እንደው ምንም አይሉኝ ነገር አለ። ሰው ይሳደባል። እኔ ስንት ቤት አይቻለሁ፣ ሰውን ያሸማቀቃሉ አይደለም። እኔ እንግዲህ ወላሂ ለአዚም ይሄን እውነታ እንኳን ባታወጣ ተንፍሰህ ተኝተህ ታድራለህ። ቤተሰቦችም ሊረዱ ይችላሉ። በቃ ይሄንን ብሶትህን እንኳንም ሰው ይሰማል። ይሄ ማለት ለእኔ ወላሂ ቀላል ነገር አይደለም። በጣም ነበር ያፈርኩት፣ በራሴ እያፈርኩ ነበር። እስከዛሬ እየተሸማቀቃለሁ። እኔ ኮንፊደንስ ሰጡኝ። ማስረጃ ላይ እንኳን ስላቸው በቃ ማስረጃህን ለአንድ ሰው ሳትልክ በውስጥ ማንም ቢያወራ ሳታወራ
ይሄን ነገር ለሀቡ ከነገርካት እርግጠኛ ታስመልስልሃለች አሉ። እኔ እንግዲህ የዛሬ 8 ወር በፊት ጀምረው እንደዚህ እያሉኝ ነው። ወላሂ ፊቴን አይቶ ሀቡ የተዘጋ ቲክቶክ ነበረኝ ሊቭ ላይ ገብቼ የሆነ ነገር ስልና የሚያውቀኝ ሰው ስለ አንድ ነገር ሲጠይቀኝ እየተሸማቀኩ ሊቭ ላይ አንድም ቀን አልገባም ነበር። ከቲክቶክ ሁሉ ርቅ ያለው አሁን አንቺ ጋር ስመጣ ነው እንጂ ከቲክቶክ ርቅ ያለው ሀቡ። ምክንያቱም የሚያውቀኝ አብረኝ የመጣ ሰው አለ እዛ መንገድ ላይ እዚህ የሚያውቁኝ ስለ ሁሉም ነገር ይጠይቁኛል። እስር ቤት የሚያውቁኝ ይጠይቁኛል። ምን ብዬ መልሳለሁኝ? እኔ አብራችሁ ናችሁ እንዴ ነው የሚለኝ ሁሉም ሰው። እንዴት ወንክ? ይህን ጥያቄ እኔ መመለስ ስለማልችል ህመሜ ስለሆነ ቁስሌን እየተነካብኝ ስለሆነ ዋጋ ያጣሁለት ነገር ስለሆነ ያመኛል። ስለሚያመኝ ከዚህ ሁሉ ነገር ርቄ ነበረ። ግን አልሐምዱሊላህ ረቢል ዓለሚን ሁሉም የሚጠይቀኝ ለመልካም ነገር ነው፣ ለእኔ በማሰብ ነው። ለዚህም ደግሞ ጀዛቸውን አላህ ነው የሚከፍላቸው። እና አላብዛባችሁ ጉዳይ ካለ አህመድ ዋትሳፕ ላይ አካውንት ነምበርህን ላክልኝ። እሺ ቆይ እስኪ አሁን ካነሳልኝ ለወንድሜ እንትን ልበለውና የወንድምክን ዋትሳፕ አካውንት ነምበር ተቀበልና ላክልኝ። እሺ ውዴ ልክልሻለሁ። እሺ ወንድሜ ሰላሙን ቤተሰብ ነን። ከዚህ በኋላ ኤኒ ታይም መምጣት ትችላለሽ። ምንም ነገር እሺ ሀቡ በጣም ነው የማመሰግነው። እሺ ወንድሜ ችግር የለም። ኢሞ ላይ ደግሞ ላክሽ። ኢሞ ላይ ያንቺ እኮ አልመጣልኝም ሀቡ። ቁጥሩን ልኬልሻለሁ። ላክልኛ ቁጥሬ ልኬልሻለሁ። የመጣህበት በዶላር ስንት ነው የመጣህበት? አሁን አንተ የመጣህበት? አሁን እኔ የመጣሁበት 8000 ሪያል ነው የፈጀሁት። 8000 ሪያል በዶላር ስንት ነው? ማሪ የመጣበት 8000 ሪያል ነው የሳውዲ አረቢያ። ወደ ዶላር ስቀይረው 2200 ዶላር ሆኗል። ምን ሰው በውስጥ ጠይቆኝ ነው። እኔ ግን የሚቆረቆረኝ አንድ ነገር ሳትናገር የወረደችው ሀቡ ጥይት ተተኩሶ ወረበል ከአባ ማለት ነው። አንድ ነገር ደረቴን የተመታዋትን ሳታወራት ወረደች። እና ደግሞ ዱአ አድርጉልኝ ሁላችሁም። ልጄን እያመመው ስለሆነ እስካሁን ያው 3 አመት ነው አልተሻለውም። ሁላችሁም በዱአ አግዙኝ። ያንን ዶክሜንቱንም የታከመበት ላክልኝ ብለሽኛል፣ ልክልሻለሁ። አይ እሷ አልታመመም ስላለች ካለክ ላክና ለሷም መልክ ማስረጃ አለኝ፣ ችግር የለውም። የታከመበት ወረቀቱም ሁሉም ስላለኝ ችግር የለውም። ኢሞክ ለምንድን ነው የማይመጣልኝ? ኧረ ይመጣል። ዶኖ ልመጣም ያንቺን ላኪልኝና እኔ ሰርች ላድርገው። ኮንታክቴ ዝግ ስለነበረ ነው። ሶሪ።
በኋላ ደግሞ ልጅቱ በአላህ ታስገባኝ ትላለች። 10 ጊዜ ደውላለች። ማናት? ያቺ የድሮ ሚስቱ ውሸቱን ነው አስገባኝ ያለች ነው። እሺ ታለች። ቲክቶክ ፕሮፋይሉ አላክልኛል ተዋትሳፕ ላይ የአላህ ነው የሚለውን ላይ ልበላት። ቲክቶክ ፕሮፋይሉ አላክልኝ። ኮመንት ላይ የምትጽፈው ለእኔ እነግርሃለሁ፣ አንተ ትነግራታለህ። ያንን ስትጽፍ እኔ ስባታለሁ። እሺ ሱሱዬ አውሪ። እስከዛ እንዴ ቢዚ ሆኜ ነውማ። አንቺ እና ሪማው እሺ ነይ ጻፊ ኮዱን ሀቢብ ቆይ የተላክልኝና ኮዱን እነግርሻለሁ። ኮዱን ትጽፊያለሽ ትገቢያለሽ። ኧረ አባቴ የሚል ታድርግ። ሪሚሻ እንዴት ነሽ? ሚሲ ቱማሬ ወይስ እኮ ልኬልሽ አልሰማሽም? የስራ ስልክሽ ነው መሰለኝ ያለኝ። እኔ በጣም ቢዚ ነው እንዴ። ወይ ሱሱዬ ምናምን ብዬሻለሁ እኮ ወይሴን አልሰማሽም? አቦ ለእኔ የላክሽልኝ ኮድ ልንገራት መጀመሪያ። አዎ ንገራት። እሱን ትጻፍ። ወንድምዬው ደህና ወጠር አድርገህ ስራ። አንተ ጀግና ነህ። እሺ የለም ይውጣ አድርጎ ሄዷል። እና በረታው ነበረ። ሪም እያታበረችው ይመጣል። የጻፋችሁ በሙሉ 2 ኩላሊቷ ፌል ያደረገች እናት አለች። ከነጎዳ ከጥቁር አንበሳ የሕክምና ማስረጃዋ ልኮልኝ ኮቴሽን ጠይቄዋለሁ። አቡኪ የሚባል ልጅ እናቱ 2 ኩላሊቷ ፌል አድርጎ ዱባይ መዳም ቤት ሰርታ ልጆቿን አሳድጋ ስንት አመት አሁን በመጨረሻ ሰዓት 2 ኩላሊቷ ፌል አደረገ እና ዱባይ ላይ እየታከመች ነበር። አሁን ኢትዮጵያን ያለችው ወደ ሌላ ሀገር ሄዳ መታከም አለባት። ኩላሊት ልጇ ሊሰጣት ነው እና ኮቴሽን አምጣ ብያለሁ። ከጥቁር አንበሳ ሲያመጣ ለእሷ ታዋጧላችሁ። እሺ አገኘዋት። ልጅቷን ያላህ ነው የሚለው አገኘዋት። 2 ኩላሊቷ ፌል ያደረገ እናት አለች። ልጇ አቡኪ ይባላል። እርዳታ እየጠየቀላት ነው። ነብሷን ለማዳን ለእሱ አህመድ ለእኔ እኔ ጤነኛ ነኝ፣ ወጣት ነኝ፣ ሙሉ አካል አለኝ። ለእኔ ያሰባችሁትን ለአቡኪ እናት 2 ኩላሊቷ ፌል ላደረገችው እናት ለግሱ በልልን። እሺ ሀቡ በላቸው። ያው ሀቡ እንዳለቻቸው አርጎ ለእኔ የምታስቡትን ለዛች ኩላሊቷ ፌል ላደረገችው እናት እሷን ከሞት እንታደጋል በላቸው። አስባችሁ ከሆነ እውነት እያስመሰላችሁ ካልሆነ እውነት ከሆነ እሷን እናትየውን አድኑበት በላቸው። ወይ እናት እንዴት ነሽ? ሰላም ነው። እንዴት ነሽ? አለን ሰላም ነው። አልሐምዱሊላህ። እንዴት ነሽ አንቺ? ድምፅሽ አይሰማም ውዴ። አይሰማም? አዎ። ኦኬ። አሁን ይሰማል። ሰላም ናችሁ? ለአህመድ ደግሞ ገንዘብ መለገስ የምትፈልጉ ፎሎ አድርጉትና በኢንቦክስ አካውንት ነንበርህን ለአህመድ ገንዘብ መርዳት የምትፈልጉ ፎሎ አድርጋችሁት በኢንቦክስ አካውንት ነንበርህን ብላችሁ ጠይቁትና እያስገባችሁ ደረሰኝ ላኩለት። እውነተኛ ሰው ከሆናችሁ አስመሳይ ካልሆናችሁ የውሸት ካልሆነ ይኸው ኮመንት ላይም እየጻፉላችሁ ነው። አካውንት ነንበሩን በኢንቦክስ ጠይቃችሁ ተቀብላችሁ አስገብታችሁ ደረሰኝ ልካችሁ እውነተኝነታችሁን አሳዩ። አስመሳይ እንዳልሆናችሁ እያስመሰላችሁ እንደሆነ አህመድ ራሱ ይነግረኛል። ምን ያህል ሰዎች እንዳስገቡለት ራሱን እንጠይቋለን። እሺ እናመሰግናለን። እሺ ውዴ መናገር እፈልጋለሁ ብለሽ ነበረ። እኛም እናመሰግናለን ሀቡ። አዎ መናገር የምፈልገው ነበር። እሺ ውዴ የእንድርስ ሚስት ነኝ በፊት ማለት ነው ስለኝ እኔ ከዛ በቃ አብረን ያሳልፍነውን ነገር እኔ እሱ ቪዲዮም ሆነ ፎቶ ሞልተኛል እኔ ላይ ማለት ነው። ግን እኔ ባሌና ባውጥቼ መስጠት እንደዚህ አይነት ነገር አልፈልግም ምንም ነገር። እሱ ግን ኢሞ የምንጠቀመው አብረን ነው። ገብቶሻል? አንድ ኢሞ ለ2 እና ሁሉንም በየጓደኞች ልኮላቸዋል። ወላሂ 10 የበለጠ ምስክር አምጣልሻለሁ። ሁሉም ላይ የተላከው ለራሱ ማለት ነው። የተገላለጠ ቪዲዮ፣ ራቁት ቪዲዮ፣ ፎቶ
ስለዚህ እኔ አሁንም ይሄንን እንዲያቆምልኝ ነው፣ ሌላ ነገር የለም። እሺ ምንድን ነው? ይቅርታ በጣም አልሰማሁሽም። በጣም ከትልቅ ይቅርታ ጋር አሁን ድገሚልኝ ያልሽውን። አንቺ የእንድሪስ የተገላለጠ ቪዲዮ ስለነበረ፣ አዎ የእንድሪስ የድሮ ሚስቱ ነበርኩ እኔ። አሁን ትዳር አለኝ፣ ህይወት አለኝ፣ የራሴ ህይወት ማለት ነው። እሺ ስለዚህ በፊት ጊዜ የምንጠቀመው ኢሞ በአንድ ላይ ነው፣ አንድ ኢሞ ለሁለት። እሺ እና ተጣልተን ካልተለያየን በኋላ እንዳለ ቪዲዮውን እንዳለ ፎቶ ምናምን እንትን ያለው የሰወረው ምናምን እንዳለ ለጓደኞቼ በቃ ለእህቴ ለአማቼ አልቀረም፣ ለሁሉም በቃ እንደዚህ ልኮላቸዋል እየቦታው ማለት ነው። ስለዚህ አሁንም ያን እንዳጠፋልኝ ነው የምፈልገው፣ ሌላ ነገር የምፈልገው። እሺ እንድሪስ ና ግባ። ቆይ ቮይስ ላድርግለት ዋትሳፕ። እንድሪስ የድሮ ሚስትክ መጣ። በየቦታው ነው በቃ ጓደኞች። አይ ማሪያ እንዴ ቮይስ ላደርግለት ነው። እንድሪስ የቀድሞ ሚስትክ መታለች እና እያስፈራራካት ለዘመድ አዝማድ እየላክባት ያለውን ቪዲዮ እንድታጠፋላት እየጠየቀች ነው። እና ግባ ና ጠርቼዋለሁ። ይመጣል አሁን። የፈረደበት ሸበካ ይላሉ አስሬ። እንደዚህ አይነት ሰዎችን አጋልጡ፣ ዝም አትበሉ። ነገ ሁሉም ሰው ነው፣ ሁሏም ሴት ነው በእንደዚህ አይነት ነገር። ስንት ሴት ነው በእንደዚህ አይነት ነገር ራሷን እያጠፋች ያለችው? ራቁት ፎቶ ገለመሌ ያሉ ለፈጣሪ ያስፈራሩ። አሁን እንደዚህ አጋጣሚ ሲነጠፈላቸው ነበር። በቃ ተፈለክ ተነቀሰው ብዬ በቃ ትውት አድርጌው ነበር። እሺ ስለዚህ በየቦታው ይልካል። ወላሂ ጓደኛ ጋር ለራሱ አደዋወልም እያዞሩ ይልኩልኛል ምናምን። ወይኔ ጉድ ይፈላ። አስነጥሽ ልሞት ነው። ይቅርታ አድርጉልኝ። አቦ እዚህ ራሱ ሁላችንም ታመናል እኮ እዚህ ራሱ እንዳለ አየሩ ወላሂ በጣም ነው የሚያስድ። ኃይለኛ ጉንፋን ያለው ኃይለኛ ቫይረስ እናቴ። በጣም ነው የምጠለው። ባለቤቴ ሊሞት ነው ማውራቱ ላይ አይችልም። ሰላም አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም